ሄርሜላም አረገዝኩኝ ብላ እንግዲህ በማረጋገጫ ይዛ መታለች። የሄርሜላ እርግዝና እንግዲህ ተቃውሞ እየገጠማት ይገኛል። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ነብሯ ቲዩብ ደግሞ ሁሌም ማታ ማታ በኢትዮጵያ ሰዓት አቆጣጠር ከምሽት 3 ሰዓት ላይ ላይቭ እገባለሁኝ። የዛን ጊዜ የመጣችሁ አብራችሁ አዝናኝ አስተማሪ ሀሳቦችን ተካፈሉ። እንዲሁም በኢትዮጵያ ከቀኑ 10 ሰዓት ላይ ላይቭ ላይ እገኛለሁ እና ቶሎና ተጫወቱ ማለት ነው። ሲቀጥል ደግሞ እንግዲህ ሄርሜላ አርግዣለሁኝ ብላ በቴስት ማድረጊያው ወይንም በእርግዝና ማረጋገጫው እዛ መታሳይታለች። እናም ደስ ብሎኛል ብላለች። ሩታ ደግሞ እርግዝናው ውሸት ነው፣ እንዴት አይገባህም፣ ልትጠቀምብህ ነው ብለዋለች። አብርሽም አያገባሽም ብሏል። እናም እርግዝናውን ኦልሬዲ አምኖ እየተቀበለ ነው ማለት ነው አብርሽ። ነገር ግን እነ ኤፋ እነ ዴብና እነ ኤፋ በጭራሽ ይች ልጅ አትሆንህም፣ እንዴት አይገባህም፣ ሳምንት ጠፍታ ቆይታ መጣ አረገዝኩኝ ስትልህ እንዴት አምነህ ለመቀበል ቻልክ? በአንተ ምክንያት ቤተሰቦቻችን ተሰድበዋል፣ ተዋርደዋል፣ አፍረዋል፣ በጣም አዝነንብሃል ብሎም ኤፍሬምም ነግሮታል አብርሽ ማለት ነው። እናም እንግዲህ ይሄ ጉዳይ አነጋጋሪ እየሆነ መጥቷል። እናም እንግዲህ ሄርሜላ ያረገዘችበትን ቴስት ያደረገችበትን ውጤት ለአብርሽ አላሳየችውም። በቀጣይ እንግዲህ ታሳየዋለሽ ብዬ አስባለሁኝ ነገ። እና ሩታም ክስ እመሰርታለሁኝ ይቅርታ ካጠይቃችሁን ስማችንን አጥፍተ ወዴት ነው እያለችው ነው። ኤፋና ሩታ ክሱን እንቀጥላለን ብለዋል። ትናንትና እንግዲህ ክሱን አንስተናል። ክፋትን በክፋት መመኘት ጥሩ አይደለም፣ መመለስ ጥሩ አይደለም ብላ ነበረ። ነገር ግን እውነቱ እስከሚወጣላት ነው እንጂ ሩታ የክሱን ፋይል እንዳልዘጋችሁ ነው አሁን ያረጋገጥኩት። አብርሽም ይቅርታ ያለፈው ነገር አልፏል ተባብለው ነበር። እንግዲህ በጭቅጭቅ ነው ነገሩን የጨረሱት ማለት ነው። እናም ነገ እንግዲህ ሄርሜላና አብርሽ ተገናኝተው የእርግዝናውን ጉዳይ ምን ይላል የሚለውን የማቀርብላችሁ ይሆናል። ሩታስ ክሱን ትቀጥልበታለች ወይንስ ታቆማለች የሚለውንም አቀርብላችኋለሁ። ከእናንተ የሚጠበቀው ሰብ ላይክ ማድረግ ብቻ ነው። ታማኝ ቪዲዮዎችን ታገኙበታላችሁ። እውነት ኤፋና ዴብ ከነሩታ ጎን ሆነው ይቀጥላሉ? ብዙ ደግሞ ከአብርሽ ጎን ሆና ቀጥላለች። እንግዲህ በዚህ ይጸናሉ አይጸኑም? እሱን ወደፊት የምናይ ይሆናል። እና ውድ ቤተሰቦቼ ላይቭ ላይ ነኝ በነብሯ እዛ ኑ ቶሎ። እስከዛው ድረስ ሰላም ቆዩልኝ።